አዲሱ የመኪና ታርጋ ለኢትራክ ለተባለ ድርጅት ሲሰጥ 12 ቢሊዮን ብር የኢትዮጵያ ሎጂስቲክ እና ትራንስፖርት ሚኒስቴር ከዚህ ድርጅት ጋር ውል አስሯል ይለናል መሰረት ሚዲያ። በዚህ ውል ውስጥ የተደበቁ ሴራዎችን እንገልጣለን ይለናል። ሲደርሰን የምናቀርብ ይሆናል። እኛ ግን የሚከተሉን ጥያቄ እናቀርብ። እንግዲህ ሚኒስቴር መስሪያ ቤቱ ለ13 አይነት ተሽከርካሪዎች ነዳጅና የኤሌክትሪክ በሚል ፕራይስ አውጥቶላቸዋል። ለምሳሌ የነዳጅ መኪኖች ከ4700 እስከ 56000 ብር ድረስ የዋጋ ዲፍረንስ አላቸው። በደንብ አዳምጡኝ። ዝቅተኛው 4700 ብር ነው፣ ከፍተኛው 56000 ብር ነው የነዳጅ መኪኖች ታርጋ። የኤሌክትሪክ መኪኖች ታርጋ ዝቅተኛው 3550 ብር ሲሆን ከፍተኛው ደግሞ 44500 ብር ነው። እዚህ ጋር ነው ጥያቄ የሚነሳው። እንግዲህ በኢትዮጵያ የግዢ ሕግ መሰረት 3 መሰረታዊ ነገሮች መታየት አለባቸው። ለአጫራይ ድርጅቶች ኢትራክ ለተባለ ድርጅት ሲሰጥ 3 ነገሮች መታየት አለባቸው ይላል። እኔ አይደለሁም፣ የግዢ ሕግ ነው የሚለው። አንደኛው ኳሊቲ ነው፣ ሁለተኛው ፕራይስ ነው፣ ሶስተኛው የማቅረቢያ ጊዜ ነው፣ ታይም። የማቅረቢያ ጊዜ እና ኳሊቲ ጥራት ፕራይስን አፌክት ያደርገዋል። ዝቅተኛ ጥራት ያለውን በዝቅተኛ ዋጋ እንድታገኝ ምክንያት ይሆናል። ከፍተኛ ጥራት ያለውን ከፍተኛ ዋጋ እንድታገኝ ምክንያት ይሆናል። እነዚህ መመዘኛ መግባት አለበት። በጊዜ የማቅረብም ሁኔታዎች ፕራይስን አፌክት ያደርገዋል። ወደዚህ ስንመለስ የግል እና የንግድ በነዳጅ የሚሰሩ ዓለም አቀፍ ድርጅቶችም ጭምር 56000 ብር ይከፍላሉ ይለናል። 56000 ብር ለአንድ ታርጋ። እዚህ ጋር እንመጣና የሁለት እግርን እንተውና የከተማና ሀገር አቋራጭ ባሶች ደግሞ 9400 ብር ይከፍላሉ ይለናል። 9400 ብርና በ56000 ብር መካከል ያለውን ዲፍረንስ ይውልኝ። በዚህ ታርጋ መካከል የምን ዲፍረንስ ነው ያለው? የኳሊቲ ነው? የጊዜ ነው? እየነገራችሁን ያላችሁት የኳሊቲ ዲፍረንስ የላቸውም፣ ሁሉም አንድ አይነት ናቸው፣ የከለር ልዩነት ካልሆነ በስተቀር እያላችሁን ነው። ታዲያ ለምንድን ነው የግል ስለሆነ ወይም ደግሞ የንግድ ስለሆነ ወይም ደግሞ የዓለም አቀፍ ድርጅቶች ስለሆነ ለምንድን ነው ብር የሚከፍለው ነው? ለምንድን ነው ዝም ብሎ በእንትን ነው እንደ ፕራይስ የሚወጣው? እንዴት ነው ያወጣችሁት? ወይስ ድጎማ እንዲያደርጉላችሁ የግል ስለሆኑ ዜጋ አይደሉም ማለት ነው? ዓለም አቀፍ ስለሆኑ ወይም ደግሞ የንግድ ስለሆኑ ግብር አይደለም። ይሄ እኮ ግዢ እያከናወኑ ነው ያሉት። ስለዚህ ምንድን ነው ያወጣችሁት? ጥያቄ ጠይቁም፣ ጠየቃችሁ ነው መልሱልን። ዝም ብለን አይደለም እንጠይቀው። አሁንም አዳዲስ ለሚወጡ መኪኖች ይሄ የታርጋ ግዢ አዋጭ ሊሆን ይችላል። ቢኮዝ ሚኒስቴር መስሪያ ቤቱ ላይ ከተንሰራፋው ሌብነት አንጻር፣ ከተንሰራፋው ብልሹ አሰራር አንጻር እስከ 120-150 ሺህ ብር ድረስ እየጠየቁ ነበረ ታርጋ ሲወጣ የነበረው። አሁን በእንደዚህ አይነት ሁኔታ ከዛ አንጻር ከበጣም መጥፎ ይሻላል በሚለው አንጻር ለአዲስ መኪኖች ሊሆን ይችላል። ግን ይህን ጥያቄ ስንጠይቃችሁ ሲሪየስ ነውና መልሱልን። ሰክ በዚህ ሳምንት ይዘጋል። ኤስዩሲሲ ሰክሰስ የተባለው ድርጅት ከዚህ በፊት መጥተው እንደሄዱት ሁሉ ፊልም ይውና የተለያዩ ቪዲዮዎች ይውና ገንዘብ እንሰጣችኋለን ከሚሉት መካከል ነበረ። የሚሰጣችሁ ግን መጀመሪያ መመዝገቢያ ትከፍላላችሁ፣ የተለያዩ ክፍያዎችን ትከፍላላችሁ። እሱም እንደየደረጃው ጆፕ ይለዋል። እንደየደረጃችሁ እንደ ግሬዳችሁ አርቲፊሻል መኒ ያስቀምጥላችኋል። ማተር ኦፍ ቁጥር እኮ ነው። 120 ብር፣ 1200 ብር፣ 1 ሚሊዮን ብር። ብሩ ግን አይታይም። በወረቀት ደረጃ ወይም በአካውንታችሁ አይታይም። እዛው ፕላትፎርም ላይ ነው። ገንዘባችሁ የጨመረ ነው፣ በርቱ፣ ለዚህ ጉዳይ ይሄንን ያህል ብር አንጡ ይላችኋል። ከዛ እንትኑ ላይ አይቀነስም። ከኪሳችሁ ነው እናንተ ወደሱ አካውንት የምትልኩት።
ብራችንን እናውጣ ስትሉት አክቲቭ እንዲሆን ኢንቨስትመንቱ አክቲቭ እንዲሆን እዛው ላይ ይቀመጥላችሁ፣ ካወጣችሁት አክቲቭ አይሆንም የሚል ማታለያ ሲሰጣችሁ ነበር። እነሆ ብራችሁን ሳታወጡ ዛሬ ሰኞ ስብሰባ ይቀመጣሉ። ከሰኞ እስከ አርብ ድረስ ይዘጋል። ከዚህ በፊት ኢርና ክሪፕቶ ይዘጋል ብራችሁን አውጡ ሲላችሁ ነበር። እነዚህ ሰዎች እንግዲህ ማን ያቋቋመው ሰክን የሚለው ማንም አይታወቅም። ነገር ግን አንድ ሰው የምታውቁት ሰውዬ በሱ ስም የወጣ ንግድ ፍቃድ ነው። ይህን ሰውዬ በግል አውቀዋለሁ። ሰንሻይን የተባለው ኮንስትራክሽን ድርጅት አንኮበር ዱለቻ የተባለው ፕሮጀክት ላይ የጥበቃ ኃላፊ ነበር ያለው አንዳርግ ይባላል። ለ3 ዓመት አብረን ሰርተናል። ቤት ዞሮ መጥቶ ሰክ እንደገባ ክርስቶስ ይወቀው። እናንተም ብር ያላወጣችሁ ሰዎች፣ ተስፈኛ ሰዎች በዚህ ሳምንት ሰከንድ የሚዘጋ እወቁት፣ ታዩታላችሁ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ስለ ሰማይ ብለው ብዙ ነገር እየተባለ ይገኛል። እጅግ በጣም የሚያሳዝንም ልበቀና ለሰዎች መልካምን የሚያስብም በሙዚቃዎቹ እንደዚሁም ደግሞ ባህልን በማስተዋወቅም አምባሳደር እስከ መሆን የበቃ ሰማይ ብለው ታዲያ በድንገተኛ ህመም እንግዲህ ህይወቱ ማለፉን ተከትሎ ብዙዎች ሀዘናቸውን እየገለጹ ይገኛሉ። እኔም ታዲያ በድጋሚ ነፍስ ይማር ማለት ፈልጋለሁ። አፈር ለሚበላው በሰብሰው እኛም እርስ በርስም ባንባላ መልካም ነው የሚል መልእክትን በዚሁ ማስተላለፍ ፈልጋለሁ። እናንተስ ከሰማይ በለው ዘፈን የትኛውን ታስታውሳላችሁ? የሟቾች ቁጥር 31 ደርሷል። ቀደም ብዬ መረጃውን አድርሻችሁ ነበረ። መነሻውን ከደሴ ያደረገ የህዝብ ማመላለሻ አውቶቡስ 60 ሰዎችን ጭኖ ወደ አዲስ አበባ ሲጓዝ ነበር። ነገር ግን በደሴ እንዲሁም ደግሞ በኮምቦልቻ መካከል ላይ የምትገኘው በተለምዶ ሀረጎ ተብሎ በሚጠራው ጠመዝማዛ መንገድ ላይ እንግዲህ በግምት ወደ 170 ሜትር የሚጠልቅ ጉድጓድ ውስጥ በመግባት ማለት ነው የሟቾች ቁጥር 28 ደርሰው እንደነበረ አሳውቂያችሁ ነበር። ነገር ግን በዚህ ሰዓት የኮምቦልቻ ከተማ አስተዳደር ትራፊክ ደህንነት ቁጥጥር ክፍል ኃላፊ የሆኑት ኮማንደር ብርሃኑ ከተማ እንዳሳወቁት ከሆነም እንግዲህ የሟቾች ቁጥር 31 ደርሷል። እንዲሁም ደግሞ 29 ሰዎች ከባድ እንዲሁም ደግሞ ቀላል ጉዳት ደርሶባቸው በኮምቦልቻ እንዲሁም ደግሞ በደሴ ከተማ በሚገኙ የተለያዩ የሕክምና ተቋማት ላይ ሕክምናቸውን እየተከታተሉ እንደሆነ ነው እያሳወቁ የሚገኙት። እጅግ በጣም አሳዛኝ ነው። ቀደም ብዬ መረጃውን አድርሻችሁ ነበረ። በዚህ ሰዓትም የሟቾች ቁጥር 31 ደርሷል። የተጎዱ ሰዎች ቁጥርም 29 መድረሱን ነው ፖሊስ እያሳወቀ የሚገኘው። አሁንም ለሟች ወገኖቻችን ነፍስ ይማርልን። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቀን ይሁንላችሁ። እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። ድምፃዊው በዛሬው ዕለት ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምፃዊ ሰማኸኝ በለውም እንግዲህ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና እየዘገበ የሚገኘው ድምፃዊ ሰማኸኝ በለውም በባህላዊ እንዲሁም ደግሞ ሌሎች ይዘቶች ባላቸው ሙዚቃዎች እጅግ በጣም ተወዳጅነትና ዝናን ያተረፈ እንዲሁም ደግሞ እጅግ በጣም አስገራሚ የሆነ ድምፃዊ እንደነበረ የሚታወስ ነገር ነው። በዛሬው ዕለትም ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምፃዊው ባለትዳር እንዲሁም ደግሞ የ4 ልጆች አባት መሆኑ የተነገረ ሲሆን እጅግ በጣም በሚያሳዝን ሁኔታ በዛሬው ዕለት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ለድምፃዊው ቤተሰቦች፣ አድናቂዎች እንዲሁም ደግሞ ወዳጅ ዘመዶቹና ለመላው ኢትዮጵያ ሕዝብ መጽናናትን እመኛለሁ። በጣም ያሳዝናል። ድምፃዊ ሰማኸኝ በለው በሕክምና ሲረዳ ቆይቶ እንግዲህ ዛሬ ከዚህ ዓለም በሞት መለየቱ እየተነገረ ነው ያለው። እኔ ለሌላ ዜና ነበረ የተዘጋጀው። ኦሊቨር ትሪ ብራዚል ውስጥ በሄሊኮፕተር ግጭትና መከስከስ ህይወቱ አልፏል። እንግዲህ ሁለቱም ድምፃውያን ናቸው። ሰማኸኝ በለው በኢትዮጵያ ውስጥ ታዋቂ ድምፃዊ ነው። ኦሊቨር ትሪ ደግሞ በዩቲዩብ ላይ ከ6 ሚሊዮን ሰብስክሪፕሽን በላይ ያለው እንደዚሁ ድምፃዊና ዩቲዩበር ነው። ቲክቶክ ላይ ደግሞ ወደ 16 ሚሊዮን ተከታይ አለው። ለድምፃዊ ሰማኸኝ በለው እና ለኦሊቨር ትሪ ሁለቱም ድምፃዊ ናቸው። ነፍሳችሁ በሰላም ትረፍ። መንግስት ለተሽከርካሪዎች አዲስ ታርጋን እንዲያወጡ እስከ 56 ሺህ ብር ከመጠየቁ ጀርባ አንድ አጠራጣሪ የ12 ቢሊዮን ብር ስምምነት አለ ሲል መሰረት ሚዲያ አገኘሁት ያለውን መረጃ አውጥቷል። መረጃው እንደሚለው የትራንስፖርትና ሎጂስቲክስ ሚኒስቴር ከሰሞኑ ይፋ አድርጎት በብዙ የተሽከርካሪ ባለንብረቶች ዘንድ ተቃውሞ ከገጠመው የአዲስ ታርጋ ለውጡ ዋጋ ጀርባ አንድ ኩባንያ ከሚኒስቴር መስሪያ ቤቱ ጋር የገባው አጠራጣሪ ውል አለ ይላል። ይህ ኩባንያ ኢትራክ ኃላፊነቱ የተወሰነ የግል ኩባንያ ሲሆን አዲሶቹን ታርጋዎች ሊያቀርብ የ12.12 ቢሊዮን ብር ስምምነትን ከሚኒስቴሩ ጋር ገብቷል ያለው